ሰላም ጤና ይስጥልን ውድ የፈታ ዴሊ ተከታታዮቻችን ይህ የዕለተ ማክሰኞ የምሽት ጥንቅራችን ነው። በዕለቱ ያሉትን ሀገራዊና ዓለም አቀፋዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማምራታችን በፊት በቅድሚያ ዋና ዋናዎቹን የጥንቅሮቻችንን መረጃዎችን ጠቁማችሁ የቀይ ባህር መውጫ ጉዳይ ከረር መረር እያለ ነው። ኢትዮጵያ ከኤርትራ ጋር በተያያዘ ጉዳዩን ወደ ዓለም አቀፍ የክርክር መድረኮች ለመውሰድ የኢትዮጵያ መንግስት አንዱ አማራጭ አድርጎ እያሰበበት እንደሚገኝ የወጣው መረጃ ያመለክታል። ጉዳዩ ከፍተኛ ዲፕሎማት የሰጡት ፍንጭ ነው ተብሏል። እኛም ይዘነዋል። በወልቃይትና ራያ ጉዳይ ከሁሉም በፊት የትግራይና የአማራ ክልል አመራሮች ቁጭ ብለው መነጋገር አለባቸው የሚለው ጉዳይ በፌደራሉ መንግስት በኩል በጥብቅ ተይዟል። በዚህ ዙሪያ በተለይ በትግራይ በኩል ብዙም ፍላጎት ያለ መስሎ አይታይም። በዛሬው ዕለትም ከዚሁ ጋር በተያያዘ የተባለ ነገር አለ። ጥንቅራችንም ወደ እናንተ ለማድረስ አካተነዋል። በኢትዮጵያ አሁን ባለው ሁኔታ የሽግግር መንግስት እንዲቋቋም ተጠይቋል። በሀገሪቱ የተጀመረ የሽግግር ፍትህ በብልጽግና መሪነት መፍትሄ እንደማያመጣም ተነግሯል። ከባድ ወንጀል የፈጸሙ አካላት ተጠያቂ እንዳልሆኑ የተገለጸ ሲሆን ጥንቅራችንም በዚሁ ዙሪያ የያዘው ዝርዝር መረጃ አለ። በጋዛ ጉዳይ የብሪክስ አባል ሀገራት ሊሰበሰቡ መሆኑ ተሰምቷል። በስብሰባው ኢትዮጵያን ጨምሮ አዳዲሶቹ የብሪክስ አባል ሀገራት እንደሚገኙ ተነግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይገኙበታል የተባለው ይህ ተጠባቂ ስብሰባ በእስራኤል ሐማስ ጦርነት የሚያሳልፈው ውሳኔ ከወዲሁ እያነጋገረ ይገኛል። እኛም መረጃውን ወደ እናንተ ለማድረስ ይዘነዋል። ፋኖን ጨምሮ ነፍጥ አንግበው እየተዋጉ ያሉ ኃይሎችን ከመንግስት ጋር የማወያየት የቤት ስራ የተሸከመው ሀገራዊ ምክክር ኮሚሽን ከመንግስት ተጽዕኖ ነፃ አይደለም የሚል ከባድ ጥያቄ የቀረበበት መሆኑን የተመለከተ መረጃንም የምሽቱ ጥንቅራችን ወደ እናንተ ለማድረስ ካካተታቸው መረጃዎች መካከል አንዱ ነው። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ውጤትንም ይዘናል። እነዚህንና ሌሎች መረጃዎቻችን በጥንቅራችን ተካተዋል። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግም መረጃዎቻችንን ተከታተሉ እያልን አሁን በቀጥታ ወደ ዝርዝር የዕለቱ መረጃዎቻችንን እንውሰዳችሁ። መንግስት በወደብ ጉዳይ ኤርትራን በዓለም አቀፍ ፍርድ ቤት ሊገትር ነው። በኢትዮጵያ መንግስት በኩል ከባህር በር መውጫ ጋር በተያያዘ ኤርትራን ወደ ዓለም አቀፉ ፍርድ ቤት ድረስ በመውሰድ የመከራከርን ጉዳይ እንደ አንድ አማራጭ ጭምር እያየ መሆኑን አንድ መረጃ አመልክቷል። የመረጃው ባለቤት የሆነው ዘሆርን አፍሪካ ይህንኑ ፍንጭ ከአንድ ከፍተኛ የኢትዮጵያ ዲፕሎማት ያገኘ መሆኑን አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከቀይ ባህር መውጫ በር ጋር በተያያዘ ያሉትን አማራጮች ሁሉ እንዲፈትሹ እንደዚሁም ምሁራኖች በዚሁ ዙሪያ እየተወያዩ የመፍትሄ ሐሳብንም ጭምር እንዲያፈልቁ ሐሳብ የሰጡ ሲሆን እንደ መረጃው ከሆነ በአሁኑ ሰዓት ከዚሁ የወደብ የቀይ ባህር መውጫ ጋር በተያያዘም ጉዳዩን ወደ ዓለም አቀፍ ፍርድ ቤት የመውሰዱ ጉዳይ በአንድ አማራጭነት የተያዘ መሆኑን ነው መረጃ ያመለከተው። ይሄው ጉዳይ ከዓለም አቀፍ ሀገራት ተሞክሮም አንጻር ታይቶ የደቡብ አሜሪካዎቹ ቺሊና ቦሊቪያ ጉዳይ ጭምር እየተፈተሸ መሆኑን የታወቀው። የታሪክ መዛግብት እንደሚያሳዩት ከሆነ በተፈጥሮ ሀብት ከነዳጅ እስከ ብረትና ሌሎች በርካታ ማዕድናት የበለጸገችው የደቡብ አሜሪካዊቷ ቦሊቪያ በአንድ ወቅት የፓሲፊክ ውቅያኖስ ተጋሪ ሀገርና የባህር በር መውጫ ያላት ሀገር ነበረች። ሆኖም እንደ አውሮፓውያን አቆጣጠር በ1879 ከጎረቤት ሀገር ቺሊ ጋር ከባድ ውጊያ ውስጥ መግባቷን ተከትሎ በጦርነቱ በመሸነፏ ከባህር በር ውጭ ሆነች። በዚህም ቺሊ ከቦሊቪያ ጋር ለአስጨራሽ ውጊያን ካደረገች በኋላ የቦሊቪያን ጦር ከፓሲፊክ ውቅያኖስ በመግፋት የሀገሪቱን የባህር መውጫ 100% እንዲዘጋ አደረገች። ከዚያን ጊዜ ጀምሮም ቦሊቪያ የባህር በር አልባና ከወደብ አገልግሎት ውጪ መሆን ግድ አላት። ሀገሪቱ በዲፕሎማሲም በኃይልም ቺሊ የባህር በር መውጫ እንድትሰጣት ለማድረግ ያደረገቻቸው ጥረቶች ሁሉ ሳይሳኩ ቀሩ። እናም ቦሊቪያ ጉዳዩን ዛሬም ድረስ ይህ ነው ተብሎ በዓለም አቀፉ የግልግል ዳኝነት ወዳልተቋጨው ሂደት የወሰደችው መሆኑንም የታሪክ መዛግብት ያስረዳሉ። በዚህም ቦሊቪያ የባህር በር መመለስ አለበት በማለት ከቺሊ ጋር ከዓለም አቀፍ ፍርድ ቤት እስከ ግልግል ዳኝነት ድረስ ዛሬም ድረስ የቀጠለችበት እጅግ ረጅም ሂደትን የወሰደ ክርክር ያለ መሆኑን የታወቀው። ያም ሆኖ በአሁኑ ሰዓት የፍርድ ሂደቶቹ ዝንባሌ ወደ ወደብ አልባ ቦሊቪያ እያመራ በመሆኑ ቺሊ ከቦሊቪያ ጋር ፊት ለፊት መደራደሩን የመረጠች መሆኑንም እነዚህ መረጃዎች አክለው ያመለክታሉ። ቦሊቪያ ዛሬም ድረስ የባህር ኃይል ያላት ወደብ አልባ ሀገር መሆኗም ይጠቀሳል። ጠቅላይ ሚኒስትር አብይ አህመድም በወደብ አልባው ሀገር ኢትዮጵያ የባህር ኃይል እንዲደራጅ የማድረጋቸው ጉዳይ ዛሬም ድረስ እያነጋገረ ሲሆን እሳቸውም ፓርላማ ላይ በቅርቡ በሰጡት ማብራሪያም የባህር ኃይሉን እንደ አዲስ በድጋሚ ማደራጀቱ ተግባር በቀጥታ ከቀይ ባህር ጋር የተያያዘ መሆኑን ሲያብራሩ ተሰምተዋል። የባህር በር ሳይኖር ባህር ኃይልን ማደራጀትን በተመለከተ ልምዱን ከቦሊቪያ ተሞክረው ይውሰዱ አይውሰዱ ግን የታወቀ ነገር የለም። በአሁኑ ሰዓትም ኢትዮጵያ ከኤርትራ ጋር በተያያዘ ይህንኑ የቦሊቪያን ተሞክሮ ለመፈተሽ ነገሮችን እያጤነች መሆኑን ይሄው ዘሆርን አፍሪካ ያወጣው መረጃ ያመለክታል።
ይህ ጉዳይ በድርድር በንግግር በዲፕሎማሲ ከዚያም አማራጮቹ ከጠፉ ወደ ዓለም አቀፍ ፍርድ ቤት ጉዳዩን የመውሰዱ እንቅስቃሴ በአማራጭነት ተይዞ እየታየ መሆኑን የታወቀው የጠቅላይ ሚኒስትሩን የቀይ ባህር በር መውጫ ሐሳብና አቅጣጫ ተከትሎ በየጊዜው የተለያዩ ውይይቶች እየተካሄዱ ይገኛሉ። ሆኖም በአጠቃላይ የተሰጠውን አቅጣጫ ተከትሎ ጉዳዩን የሚከታተል ራሱን የቻለ መንግስታዊ ተቋም የተቋቋመበት ሁኔታ ግን አልተሰማም። ኢትዮጵያና ኤርትራ በግዛት ይገባኛል ጉዳይ ወደ ዓለም አቀፍ የግልግል ዳኝነት ሄዶ የመከራከሩ ጉዳይ አዲስ አይደለም። ከዚህ ቀደም ከ70,000 እስከ 100,000 ዜጎችን ጨርሷል የሚባልለትን የባድሜ ጦርነት ተከትሎ አልጀርስ ላይ ጉዳያቸውን በሰላማዊ መንገድ ለመፍታት ከተስማሙ በኋላ በዚሁ ስምምነት መሰረትም ጉዳያቸውን ዘሄግ ወደሚገኘው ዓለም አቀፍ የግልግል ዳኝነት ወስደው ባድሜ ለኤርትራ የተፈረደበት ሁኔታም የሚታወስ ነው። ሆኖም ጉዳዩን በአዎንታዊ አፈጻጸም ዛሬም ድረስ ወደ ተግባር ገብቶ ጉዳይ የተቋጨበት ሁኔታ የለም። በነገራችን ላይ ኢትዮጵያን ጨምሮ በዓለማችን 32 ሀገራት ወደብ አልባ እንደሆኑ መረጃዎች ያመለክታሉ። ከነዚህ ሀገራት መካከልም አፍጋኒስታን፣ አርሜኒያ፣ አዘርባይጃን፣ ቦትስዋና፣ ቡርኪና ፋሶ፣ ብሩንዲ፣ ቻድ፣ ካዛክስታን፣ ማሊ፣ ጎረቤት ሀገር ደቡብ ሱዳን፣ ዛምቢያ እና ዚምባብዌ ከወደብ አልባዎቹ የዓለማችን 32 ሀገራት መካከል ተጠቃሾቹ ናቸው። ወደ ቀጣይ መረጃችን ስናልፍ በወልቃይትና ራያ ጉዳይ የተሰጠ ማሳሰቢያ። የወልቃይትና ራያን ጉዳይ በተመለከተ የፌዴራሉ መንግስት መፍትሄ ይሰጥበታል ባለበት የህዝብ ውሳኔ ሂደት ውስጥ ከመግባቱ በፊት አማራና ትግራይ ክልል በግላቸው እንዲወያዩበት የፌዴራሉ መንግስት እየወተወተ ነው። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ሁለቱ ክልሎች በሁለቱ ግዛቶች ይገባኛል ውዝግብ ዙሪያ አለን የሚሉት የጋራ መፍትሄ ካለ ተወያይተው የጋራ አግባቢ ሐሳብን ማምጣት ይችላሉ ያሉ ሲሆን በዛሬው ዕለትም የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ደግመውታል። በወልቃይትና ራያ ላይ የሚነሱ የማንነት የወሰንና የአስተዳደር ጥያቄዎችን ለመፍታት የሁለቱ ክልል አመራሮች ቁጭ ብለው መነጋገር ይገባቸዋል ሲሉ ነው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የገለጹት። አፈ ጉባኤ አቶ አገኘሁ ተሻገር ለዘመናት ሲንከባለሉ የመጡትን የማንነትና የአስተዳደር ጥያቄዎችን ለመፍታት ከመቼውም ጊዜ በላይ በትኩረት እየተሰራ ነው ሲሉም ተናግረዋል። በዚህም ጥያቄዎች ውስጥ ከወዲያኛው ልባት እንዲያገኙ ህዝበ ውሳኔ የሚደረግበት መንገድን ማመቻቸት ቅድሚያ የሚሰጠው ተግባር መሆኑን የጠቆሙ ሲሆን የወልቃይትና ራያ የማንነት የወሰንና የአስተዳደር ጥያቄዎች በይደር መጥተዋቸው በህዝቦች መካከል ቅራኔ እንዲፈጠር እንዲሁም ግጭት እንዲቀሰቀስ ምክንያት ሆኗል ሲሉም ነው የተናገሩት። አፈጉባኤ አገኘሁ ተሻገር አክለውም ይህንን ለመፍታት የሁለቱ ክልሎች አመራሮች ቁጭ ብለው መነጋገር ይገባቸዋል ሲሉም አክለዋል። በሌላ መረጃ ሀገራዊ ምክክር ኮሚሽኑ ከመንግስት ተጽዕኖ ገለልተኛነቱ ላይ ጥያቄ ተነሳበት። መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመፍጠር የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ በርካታ ቦታዎች የሰላም እጦት ያለ በመሆኑ የተሰጠውን ኃላፊነት ለመወጣት ተቸግሯል። በሀገሪቱ የተለያዩ አካባቢዎች ተዘዋውሮ የውይይት መድረኮችን ማዘጋጀት ፈታኝ እንደሆነበት በተደጋጋሚ የተገለጸው በኮሚሽኑ ሲሆን በወቅታዊ ጉዳዮች ከዲያስፖራው ማህበረሰብ ጋር መክሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ከሚገኙ የዲያስፖራ አባላት ጋር የመጀመሪያውን ውይይት አድርጓል። የዲያስፖራ አባላቱ የኢትዮጵያን አንድነት ለማምጣት ከኮሚሽኑ ጋር አብሮ መስራት አስፈላጊ እንደሆነ ገልጸው ተቋሙም ኃላፊነቱን ለመወጣት ከመንግስት ተጽዕኖ ነፃና ገለልተኛ ሆኖ እንዲንቀሳቀስ ጠይቀዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመንግስት ተጽዕኖ ነፃ ነው የሚለው ጉዳይ ኮሚሽኑ ላይ ጥያቄ አስነስቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ኮሚሽኑ ስራውን በነፃነት የሚያከናውን ገለልተኛ ተቋም እንደሆነ ተናግረዋል። በምክክር ሂደት ሁሉም የማህበረሰብ ክፍሎች እንደሚሳተፉ ዋና ኮሚሽነሩ ገልጸው በየአካባቢው ያለው የታጠቁ ኃይሎችም ጥያቄያቸውን ለኮሚሽኑ እንዲያቀርቡ እያበረታታን ነው ብለዋል። በኢትዮጵያ በሚገኙ የተለያዩ የፖለቲካና የሐሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሐሳብ ልዩነትና አለመግባባት የሚታይ በመሆኑ ይህን ልዩነትና አለመግባባት ለማርገብና ለመፍታት ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ ነው በሚል የተቋቋመው የሀገራዊ ምክክር ኮሚሽኑ መጠነ ሰፊ በሆኑ ግጭቶች የውይይት መድረኮችን ለማዘጋጀት መቸገሩን ተናግሯል። ኮሚሽኑ በሀገሪቱ ግጭቶች እንዲቆሙ የህዝብ ተወካዮች ምክር ቤት በመንግስትና ነፍጥ ባነገቡ ኃይሎች ላይ ጫና እንዲያደርግ ጠይቋል። ከዲያስፖራው ማህበረሰብ የምክክር ልምድ መቅሰም እንደሚያስፈልግ የጠቀሱት ዋና ኮሚሽነሩ በውጭ የሚኖሩ ኢትዮጵያውያንም የምክክር ሂደቱ አካል እንደሚሆኑ አስታውቀዋል። በሌላ በኩል የሽግግር መንግስት እንዲቋቋም ተጠየቀ። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓና የእናት ፓርቲ ከሽግግር ፍትህ በፊት የሽግግር መንግስት እንዲቀድም ጥሪ አቅርበዋል። የሁለቱ ፓርቲ አመራሮችም የሽግግር ፍትህ ያለ ሽግግር መንግስት መሳካት እንደማይችል ተናግረዋል። የኢሃፓው ተቀዳሚ ምክትል ሊቀመንበር የሆኑት ብሉይ አብርሃም በኢትዮጵያ ውስጥ በገለልተኝነት ሊዳኝ የሚችል ተቋም የለም ያሉ ሲሆን የፍትህ ተቋሞቻችንም ነፃና ገለልተኛነታቸው የሚያጠያይቅ በመሆኑ የሽግግር መንግስት ለፍትህ መረጋገጥ ይረዳል ሲሉ ተናግረዋል። ከባድ ወንጀል የፈጸሙ አካላት ተጠያቂ ካልሆኑና ስልጣን የሚያሰጣቸው ከሆነ
የሽግግር ፍትህ ማረጋገጥ አይቻልም ብለዋል። የእናት ፓርቲ ህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ በበኩላቸው በአገሪቱ አሁን ባለው ጥንቅጥና ችግር አንጻር ከሽግግር ፍትህ ቀድሞ የሽግግር መንግስት እንደሚያስፈልግ ገልጸዋል። የሽግግር መንግስት ባልተቋቋመበት ሁኔታ የሽግግር ፍትህን ማረጋገጥ አይቻልም ያሉ ሲሆን ገዢው ፓርቲ እየመራው ባለው ሁኔታ ትክክለኛ የሽግግር ፍትህ መፍትሄ ይሆናል ብለው እንደማያምኑ ለአንድ የሀገር ውስጥ ሚዲያ ተናግረዋል። ወደ ቀጣይ መረጃችን ስናልፍ 800 የሲቪክ ማህበረሰብ ድርጅቶች ሊዘጉ ነው። ለአንድ ሀገር የዲሞክራሲ ግንባታ ከፍተኛ አስተዋጽኦ እንዳላቸው ከሚታሰቡት አደረጃጀቶች መካከል በግንባር ቀደምትነት የሚጠቀሱት ሲቪክ ማህበራት ናቸው። የሲቪክ ማህበራት በማህበራዊ ሴቶች ግንባታ፣ በጥብቅና፣ በትምህርት፣ በመብት ጥበቃና በመሳሰሉት ጉዳዮች በስፋት ይሰራሉ። ሆኖም በዛሬው ዕለት አሃዱ ኤፍኤም ያወጣው አንድ መረጃ እንዳመለከተው ከሆነ በኢትዮጵያ 800 የሲቪክ ማህበረሰብ ድርጅቶች ሊዘጉ መሆኑን አመልክቷል። በዚሁ ዙሪያ ማብራሪያ የሰጡት የሲቪል ማህበረሰብ ድርጅቶች ባለስልጣን የክትትል ግምገማና ምርመራ ዴስክ ኃላፊ አቶ ተፈራ ገብረሕይወት በ2015 ሪፖርት ያላቀረቡ 800 የሲቪል ማህበረሰብ ድርጅቶች መኖራቸውን ገልጸው በዚህም እነዚሁ የሲቪክ ማህበራት እንዲዘጉ በጋዜጣ የማሳወቁ ስራ መሰራቱን ተናግረዋል። ድርጅቶች የሚተዳደሩት በአገሪቱ በወጣው የሲቪክ ማህበራት ህግ ሲሆን ከዚህም በተጨማሪ ድርጅቶች የወጣውን አዋጅና መመሪያ ተግባራዊ ስለማድረጋቸውም በቀጣይም የክትትል ስራ የሚሰራባቸው መሆኑን የታወቀው። አንዳንድ ድርጅቶች በተለያዩ ጉዳዮች ችግሮች ሊያጋጥማቸው ቢችልም የአንድ ድርጅት ህልውና የሚረጋገጠው የሰራበትን የሥራ ሪፖርት በአግባቡ ማቅረብ ሲችል ብቻ ነው ሲሉም ኃላፊው ተናግረዋል። የትግራይ ክልልን ጨምሮ በጸጥታ ችግርና በሌሎች ምክንያቶች ሪፖርታቸውን በሰዓቱ ያላቀረቡ ሊኖሩ እንደሚችሉ ያነሱት ኃላፊው በቂ ምክንያት ማቅረብ ከቻሉ ግን የድርጅቱ ቦርድ ተነጋግሮ ውሳኔ እንደሚቀለበስም ኃላፊ የጠቆሙ መሆኑን ዘገባው አመላክቷል። ድርጅቶቹ ሀገር በቀል መሆናቸውን የተናገሩት አቶ ተፈራ ልዩ ትኩረት በሚሹ የማህበረሰብ ክፍሎች በሴቶችና በብዙ ዘርፎች ላይ የሚንቀሳቀሱ በመሆናቸው ቢዘጉ ለማህበረሰቡ የሚሰጡት አገልግሎት ላይ ጫና እንደሚያሳድር አንስተዋል። በቀጣይ መረጃችን የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ተሸነፈ። የኢትዮጵያ ብሔራዊ እግር ኳስ ቡድን በዓለም ዋንጫ ማጣሪያ ሁለተኛ የምድብ ጨዋታ ከቡርኪና ፋሶ ጋር በሞሮኮ የኤል አብዲ ስታዲየም ዛሬ ባደረገው ግጥሚያ 3-0 ተሸነፈ። ለቡርኪና ፋሶ የመጀመሪያዋን ግብ በ69ኛው ደቂቃ ላይ ያስቆጠረው ብላቲ ቱሬ ነው። ሚሊዮን ሰለሞን በሰራው ጥፋት የተገኘውን የፍጹም ቅጣት ምት ደግሞ 78ኛው ደቂቃ ላይ በርትራንድ ትራውሬ ከመረብ በማሳረፍ ሁለተኛ ግቡን አስቆጥሯል። 90ኛ ደቂቃ ላይ ግብ ጠባቂው ሰይድ ሀብታሙ ወደፊት በመውጣት በሰራው ስህተት ዳንጎ ኡዋታራ በቀላሉ ሶስተኛውን ግብ ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት ረቡዕ በዓለም ዋንጫ ማጣሪያ ከሴራሊዮን ጋር ተጫውቶ ያለ ጎል አቻ መለያየቱ ይታወሳል። ምድቡን ግብጽ በ6 ነጥብ ትመራለች። ቡርኪና ፋሶና ጊኒ ቢሳው በ4 ነጥብ ግን በግብ ክፍያ ልዩነት ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ሴራሊዮንና ኢትዮጵያ 1 ነጥብ ሲኖራቸው በግብ ዕዳ ልዩነት ሴራሊዮን 4ኛ ደረጃ ላይ ሰፍሯል። ኢትዮጵያ ምንም ነጥብ የሌላት ጅቡቲን በ1 ነጥብ በልጣ 5ኛ ደረጃ ላይ ነች። የዛሬው ድል ለቡርኪና ፋሶ የመጀመሪያው ነው ተመዝግቧል። የኢትዮጵያ ብሔራዊ እግር ኳስ ቡድንን ለማሰልጠን በቅርቡ ለፈረሙት አሰልጣኝ ገብረመድህን ኃይሌ የመጀመሪያ ጨዋታቸው ነጥብ በመጋራት ሁለተኛው ደግሞ ዛሬ በሰፋ ግብ ልዩነት ሽንፈት ተጠናቋል። ብሔራዊ ቡድኑ በሰው ሀገር ሩቅ ተጉዞ ለመጫወት የተገደደው የፊፋን መስፈርት የሚያሟላ ስታዲየም ኢትዮጵያ ማዘጋጀት ስላልቻለች ነው። ወደ ቀጣይ መረጃ ስናልፍ ኢትዮጵያን ጨምሮ የብሪክስ አባል ሀገራት በጋዛ ጉዳይ ሊሰበሰቡ ነው። በኢራን ጥያቄ አቅራቢነት መሰረት ደቡብ አፍሪካ በምታዘጋጀው በዚህ ጉባኤ ላይ የብሪክስ አባል ሀገራት መሪዎች እንደሚመክሩ ታውቋል። ውይይቱ በቨርቹዋል እንደሚደረግና የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደሚሳተፉም የአርቲ ኒውስ ዘገባ አመልክቷል። በጋዛ እየተካሄደ ያለውን ጦርነት ለማስቆም በተባበሩት መንግስታት ድርጅት የቀረበው የተኩስ አቁም ሐሳብ ከፍተኛ ድጋፍ ሲያገኝ ኢትዮጵያን ጨምሮ በርካታ ሀገራት ድምጻቸውን አቅበዋል። የተወሰኑ ሀገራት ደግሞ ተቃውመውታል። በቅርቡ በተካሄደው የደቡብ አፍሪካ ብሪክስ ጉባኤ ላይ በአዲስ አባልነት ጎራውን የተቀላቀሉት ኢትዮጵያ፣ ግብጽ፣ ሳውዲ አረቢያ፣ አርጀንቲና፣ ኢራንና የተባበሩት አረብ ኤምሬቶች እንደሚሳተፉ ተሰምቷል። ኢራን ሁሉም የዓለም ሀገራት ከእስራኤል ጋር ያላቸውን ማንኛውንም አይነት ግንኙነት እንዲያቋርጡን ጠይቃለች። በሌላ በኩል የብሪክስ መስራች አባሏ ደቡብ አፍሪካ ዓለም አቀፍ የወንጀል ፍርድ ቤት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ትዕዛዝ እንዲያወጣ አሳስባለች። እስራኤል በበኩሏ በጋዛ ላይ እያካሄደች ባለችው ወታደራዊ ዘመቻ ላይ ጠንካራ ተቃውሟን እያሰማች ባለችው ደቡብ አፍሪካ የሚገኙ አምባሳደሯን መጥራቷን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የእስራኤል የውጭ ጉዳይ ሚኒስቴር አምባሳደሩ የተጠሩት ለምክክር ነው ብሏል። የሚኒስቴሩ ቃል አቀባይ ሊዮር ሃይታ በኤክስ ገጻቸው ላይ አምባሳደሩ ወደ ቴል አቪቭ የሚመለሱት የደቡብ አፍሪካን የቅርብ ጊዜ መግለጫ ተከትሎ ነው በማለት ዝርዝር ሳይሰጡ አስተያየታቸውን አስፍረዋል። እስራኤል የጦር ወንጀል ፈጽማለች በማለት እየከሰሰች ያለችው ደቡብ አፍሪካ እስከ ታህሳስ አጋማሽ ድረስም የእስር ትዕዛዙ መውጣት አለበት ስትል አጽንኦት ሰጥታለች። የፕሬዝዳንቱ ጽህፈት ቤት ሚኒስትር ኩምቡድዞ ሳቬኒ ዓለም አቀፍ ፍርድ ቤቱ ይህንን ማድረግ ካልቻለ
የዓለም አቀፉ አስተዳደር ጠቅላላ ውድቀት ምልክት ይሆናል ብለዋል። ዓለም ዳር ቆሞ ዝም ብሎ አይመለከትም ሲሉ አክለዋል። እስራኤል በጋዛ እያደረሰች ያለችውን ጥቃት ለማስቆም ሁነኛው መፍትሄ ሀገራት ከእስራኤል ጋር ያላቸውን የንግድ የዲፕሎማሲና የፖለቲካ ግንኙነት ማቆም ብቻ ነው ሲሉ የኢራኑ ፕሬዝዳንት ኢብራሂም ራይሲ ተናግረዋል። ፕሬዝዳንት ራይሲ ለ50 ሀገራት መሪዎች ደብዳቤ መላካቸውንም አስታውቀዋል።